የአድዋ ድል ለያኔዎቹ ኢትዮጵያውያን ጀግኖች የታሪክ ምስክርነት ብቻ ሳይሆን ለዚህኛው ትውልድም የልዕልናና የማንነት ጽኑ መሰረት ነው። ወጣቱ ትውልድ ብሔራዊ አንድነቱን አስጠብቆ አኩሪ ታሪክን ለመላበስ አድዋ ትልቅ የመሸጋገሪያ ድልድይ ነው። የአድዋ ድል ከ130 ዓመታት በኋላም ሲታሰብ እንደ ሀገር በአንድነትና በጽናት ፈተናን ተቋቁሞ የማለፍ የልማትና የዲፕሎማሲ ማንሰራራት እንዲፈጠር የሚያስተምር መሆኑን ርዕሰ መስተዳድር አረጋ ከበደ ይናገራሉ። አድዋ ድል ብቻ ሳይሆን በየዘመናቱ ለነበርን ወጣቶች ወደፊትም ለሚኖሩ ወጣቶች አደራ መሆኑን አገርንና ሕዝብን የመጠበቅ መልእክት በደምና በአጥንት የተበሰረበት አድዋ የአንድ ጊዜ ድል ብቻ ሳይሆን በደምም በላብም የሀገራችንን ሉዓላዊነት እንድናስከብር ለትውልዱ ትልቅ መልእክት የተላለፈበት የአድዋ ድል የጥቁር ሕዝቦች የይቻላል መንፈስ እንዲከበር ወይም ድል በዓለም ላይ እንዲንሰራራ ኢትዮጵያውያን በልማትም ሆነ በዲፕሎማሲ ማንሰራራት እንዲችሉ ወይም መቻል እንዳለብን የሚያመላክት መልእክት ነው። አዲሱ ትውልድ ነፃነትን ለማውረስ በጽናት ከተዋደቁ አባቶቹ ታሪክ በመማር ባህልን፣ ታሪክና ማንነትን ከወራሪ መከላከል ይገባዋል። ትናንት የነበሩ አባቶቻችን ወራሪን እምቢ በማለታቸው የባህል ወረራ ሳይደረግብን ማንነታችን ሳይበረዝ እኛነታችንን ጠብቀን ለዛሬ ቆይተናል። የዛሬ ደግሞ የዛሬ ወራሪዎች እየመጡ ያሉት በአካል መምጣት አይጠበቅባቸውም። በአካል እኛ ጋር ፋይት ማድረግ አይጠበቅባቸውም። በፈጠርነው ቴክኖሎጂ ዛሬ ባመጣነው ቴክኖሎጂ ተጠቅመው ሀገርን የመውረር ማንነትን የመቀማት ባህልን የመበረዝ አቅም እንዳላቸው እየተመለከትን ነው። ስለዚህ እምቢ ብለን የምንጀምረው ከዚህ አይነት ነገር ነው ማለት ነው። ዛሬ የኛ የሆነ ከለር ምንድነው? አባቶቻችን ትናንት ያቆዩት ነገር ምንድነው? እኛስ ዛሬ የምናቆየው ነገር ምንድነው የሚለውን ነገር ማየት ያስፈልጋል። አድዋ በቃ የኢትዮጵያ ማንነት ነው ብዬ ነው የማስበው። አድዋን እኔ የኢትዮጵያን በቃ የጀርባ አጥንት ነው። እኛ በነጻነት የመኖራችን ሚስጥር ነው። ስቲል አሁን ላይ እኛ መቆማችን የአድዋ ፍሬዎች ነን ብዬ ነው የማስበው። በተለይ ወጣቱ አድዋ ላይ በነበረው ታሪክ ላይ እንደሚያስረዳው ከሆነ አድዋ በወጣቶች ታጅቦ በወጣቶች ድል የተነሳው። ስለዚህ እኛ ወጣቶች የነገ ታሪካችን አስተካክለን የአድዋን ድል መድገም ነው የምንፈልገው እኛ ወጣቶች። ድህነትን በማሸነፍ ብልጽግና ማረጋገጥ የዚህኛው ትውልድ አድዋ መሆኑን መገንዘብና የአባቶቹን የጦር ሜዳ ድል በዚህኛው ዘመን መድገም እንደሚገባም ወጣቶች ያነሳሉ። ትናንትና አድዋ ላይ አባቶቻችን በትግል ነፃነታቸውን ሲያውጁ ዛሬ ደግሞ እኛ ወጣቶች ከድህነት ነፃ መውጣት የኛ አንዱ የነፃነታችን አርማ ሊሆን የሚገባው ነው። የዛሬው ወጣት እኛ ወጣቶች ድህነትን ታሪክ ለማድረግ በመተባበር በአንድነት መታገል፣ ልማት ላይ በጋራ መሳተፍ፣ በመተባበር ለድል ራሳችንን ማዘጋጀት ለለውጥ ራሳችንን ማዘጋጀት ይጠበቅብናል ብዬ አምናለሁ። የአድዋ ድል ኢትዮጵያውያን በአንድነት ሲነሱ የሚቋቋማቸው ኃይል እንደሌለ ማሳያ በመሆኑ ይህኛው ትውልድም ኢትዮጵያዊ አንድነቱ የማሸነፊያ መሳሪያ መሆኑን መገንዘብ እንደሚገባ ወጣቶች ይገልጻሉ። ሁሉም ብሔሮች፣ ሁሉም ሃይማኖቶች፣ ሁሉም አካባቢዎች ያሉ ነዋሪዎቻችን ተጋግዘው እንኳን አይደለም ኢትዮጵያ ውስጥ ብቻ ከጎረቤት ሀገራት ጋር አንድነት ያስፈልገናል። ስለዚህ ወጣቱ ቆም ብሎ አንድ የምንሆንበት ሀሳብ ላይ መምከርና መዘከር ያስፈልጋል። መነሻ ደግሞ አለን። መነሻ እርሻችንን ይዘን ለቀጣይ ትውልድ የምናስተላልፈው የራሳችን ታሪክ እንዲኖረን እዚህ ወቅት ላይ የገጠመንን ስብራት ተባብረን ማከም ይጠበቅብናል። ይሄን ለማከም ደግሞ ሌላ ምንም ነገር የለውም። መቻቻል፣ በጠረጴዛ ዙሪያ መነጋገር፣ መወያየት እና የጋራ የሚያረጉንን ነገር አጉልቶ ማውጣት፣ ትንንሽ የሆኑ የሚከፋፈሉን ነገሮች ደግሞ ለጊዜ መስጠት በጣም አስፈላጊ ስለሆነ በዚህ ልክ ወጣቶቹ ኃላፊነት አለባቸው ብዬ አስባለሁ።